እና እናቴ በልጅነቴ ነው ከፋዘር ጋር የተለያዩት። የመጀመሪያም የመጨረሻም ነኝ ይመስለኛል። እኔ ነኝ መሰለኝ ያለያየኋቸው። ከአያቶቼ ጋር ነው ያደጉት ከእናቴ ቤተሰቦች ጋር። ከእናቴ ጋር የመኖር እድል አልነበረኝም ብዙም። ያው ከአባቴም ጋር ብዙም አልኖርንም። እናቴ ያው እኔ ልጅ እያለሁኝ ነው ወደ አረብ ሀገር የመጣችው እና ወደ አረብ ሀገር ከመጣች በኋላ ድምጽ ወንድሜ ምን ውስጥ ነው ያለከው? ድምጽ ይረብሻል። ስራ ቦታ ነኝ። ወይ ንፋስ ስላለ ልቀይር ቦታ። ጸጥ ያለ ቦታ መሆን ከቻልክ። ንፋሱ በጣም እየረበሸን ነው። ድምጽ ትንጦታል። ልቀይርላችሁ አንዴ 20 ደቂቃ 20 ሰከንድ። እሺ እኮ ሚውት አድርገህ ታዲያ። በጣም ንፋሱ ጆሮአችንን እየረበሸ እችላለሁ። እሺ መክፊራ ምንድን ነው የምትይኝ ማሬ? መቼ ነው የምትሰለጥኑትና ሰውን በባህሪው መውደድ የምትጀምሩት? ሃይማኖቱ ምንም ይሁን ብሔሩ ምንም ይሁን ዜግነቱ ምንም ይሁን ብቻ ሰው ሆኖ ጥሩ ሰው ይሁን። እዛ ስልጣኔ ላይ የምትደርሱት መቼ ነው? እዛ ስልጣኔ ላይ ብትደርሱ ሜሉዬ ልብሽ ይባረክ ይማር። እዛ ስልጣኔ ላይ ብትደርሱ ዓለም በጣም ሰላም ትሆን ነበረ። ገባችሁ? በቃ ሰውን በተግባሩ በስራው በባህሪው ብቻ መውደድ። ጥሩ የሚሰራን ውደዱ፣ መጥፎ የሚሰራን ሰው ማያከብር ባለጌን ምናምን ደግሞ ተጠየፉ። በቃ በእንደዛ ብቻ በባህሪው ብቻ ቢሆን በፐርሰናል ላይፉ ባትገቡ ጥሩ ነው። ገባሽ? እኔ ውድ ዳት ኢዝ ማይ ላይፍ፣ መብቴ ነው የፈለግኩትን ማድረግ። እኔ ነኝ 9 ወር አርግዤ የእርግዝና ስቃይ አሳልፍ የምጥ ስቃይ አሳልፍ አምጬ የምወልዳት እኔ ነኝ። ስለዚህ በልጄ ሃይማኖት የምወስነው እኔ ነኝ እንጂ አንቺ አይደለሽ። ራይት ሶ የሰውን እንትን አክብሩ፣ ስልጥን በሉ። አሁን አይሰማም? አዎ ይሰማል። አይዶን ነው ሚሚዬ። ወንድሜ አሁን ይሻላል፣ ንፋሱ የለም አሁን። እሺ እና እንዳልኩሽም ከአያቶቼ ጋር ያደኩት ከእናቴ ቤተሰቦች ጋር። እሺ እና ማዘር እንደነገርኩሽ በልጅነቴ ነው አረብ ሀገር ሄዳ የነበረችው። መጀመሪያ ወደ ዱባይ ነበረ የመጣችው። ሄዳ የነበረችው ያው በቃ ደስ የሚል የልጅነት ታሪክ ነው ያሳለፍኩት። በጣም ጂኒየስ ተማሪ ነበርኩኝ በጊዜው፣ ጎበዝ ተማሪ ነበርኩ እስከ 1 እስከ 8። ከ8 በኋላ ከአባቴ ጋር መኖር ጀመርኩኝ። ከተማ ነበረ ፋዘር የሚኖረው፣ ያው የወረዳ ከተማ ሆኖ ሃይስኩሉ ያለው እሱ ጋር ነበረ፣ እነሱ ያሉበት አካባቢ ማለት ነው። ፋዘር አግብቶ ይኖራል፣ ልጆች ግን የሉትም። እንዴ እናትህ ከአረብ ሀገር ሄደችው ኑሮን ለማሸነፍ ነው? አልተፋቱም አይደል? ተፋተዋል እኮ ነገርኩሽ መጀመሪያ። ተፋተው ነው የሄደችው? አዎ ኦኬ። አንተን ለማሳደግ መስሎኝ ነበር። እሺ ኑሮ ከብዷቸው መስሎኝ ነበር። እና እኔ ከአባቴ ጋር መኖር ጀመርኩኝ ያችን ሃይ ስኩል እስከምጨርስ ድረስ። እስከዛ አሪፍ ነበረ ህይወት። እሺ ከዛ እንደዛ እያልን ያው ማዘር ደግሞ አንዳንዴ ትመጣ ነበረ። ከዛ ድጋሚ ሳውዲ ሄደች ማለት ነው። ከዱባይ ተመልሳ ሳውዲ ሄደች። እንደዛ እያልን ግን በዚህ ሁሉ ጊዜ ያው እንደሚታወቀው የአብዛኛው ሰው ችግር እንደሆነው ለራሷ ብዙም እንትን ፎከስ አላደረገችም ነበረ። ያው ቤተሰብ ነበር በጣም ተጠብቅ የነበረው። ከእናት አባቷ አልፎ እህቶቿ ወንድሞቿን ነበር የምትጠብቅበት ማለት ነው፣ የምትሰራበትን። ኦኬ ሶ እንደዛ ታሳለፍ ነበር። እኔ ግን ምንም አይነት ይሄ ያኔ ላይ የማገናዘብ እንትን ላይ አልደረስኩም ነበረ። ግን 12 ያክል ከደረስኩ በኋላ ጥሩ ውጤት ነበር የመጣልኝ። ካምፓስ ገባሁኝ ማለት ነው። ከዛ ካምፓስ ገባሁኝ በኋላ ደግሞ አእምሮዬ ላይ ጥያቄ ተፈጠረ። እንዴ ይሄ ነገር እንዴት እየሄደ ነው? አሁን እሷ እየሰራች ነው፣ ግን ምን ነገር የተያዘ ነገር የለም። ስትመጣ ምን ትሆናለች? የሆነ ድንገት ቢፈጠር ብዬ ለማንም ሳልነግር እኔ ደግሞ ካምፓስ ልክ እንደገባሁኝ ኮሮና ታይም ላይ ነበረ፣ ቅርብ ጊዜ ነው። አቋርጬ ወጥቼ
ሰው ጋር ያስቀመጠችው ብር ነበረ ትንሽዬ ማለት ነው። በጣም ትንሽ ነበረ። በሱ ቢዝነስ ጀመርኩኝ። ኦኬ አዲስ አበባ ደግሞ ለመጀመሪያ ነው። ከዛ በፊት አዲስ አበባ መጥቼ አላውቅም። ሌላ የክልል ከተሞች ነበር ለእረፍት ምናምን ሄደው። ቢዝነስ ጀመርኩኝ። ቢዝነሱ ላይ ደግሞ አልተረጋጋሁም። ይሄ የትምህርቱ ፍቅር ስለነበረ ለፖለቲካኝና ለጋዜጠኝነት በጣም ትልቅ ቦታ ነበረኝ። ልቤ ላይ ስለነበሩ እነሱን መቶ ስላልቻልኩኝ ቢዝነሱ ላይ መሆን አልቻልኩኝ። ቢዝነሱ ሰክሰስፉል አልሆነም ማለት ነው። እና በዚህ ሁሌ መሀል ያው እኔ ዋና ማስተማሪያ የፈለጉት ምንድነው ከማዘር ጋር ብዙ አናወራም ነበረ። ማለት ይሄ በህይወት አንድ ላይ በአካል የመኖሩን እድል ስላላገኘን ይመስለኛል ብዙም አንግባባምም አናወራም ነበረ። ያው ገንዘብ ከቸገረኝ ትልክልኝ ነበረ ምናምን እንጂ ብዙም አናወራም። እንደዚህ ያለው ነገር ህይወት ቻሌንጅ የሚያደርገው ነገር ምን እንደሆነ ብዙም አናወራም ማለት ነው። ስልሽ እንደዚህ ከባድ ነገር ስወስን አልነግራትም ነበር። አሁን ካምፓስ ሳቋርጥ በመሃል ሃይማኖታዊ ትምህርት ጀምሬ ነበር። ሳቋርጥ ምንም ነገር አታውቅም። እሷ ግን ያው ሰፖርት አድርገኝ ነበረ። ከሚነገራት ፊድባክ አንጻር በቃ በጣም ጥሩ ሁኔታ ነው ብላ ታስብ ነበር። እኔ ግን ነገራቶች በአንዴ 2-3 ነገር ማስኬድ ፈለኩኝና ከሁሉም አልሆንኩኝም። ሌላ ታሪክ ውስጥ ገባሁኝ ማለት ነው። ከዛ ሌላ ታሪክ ውስጥ ከገባሁኝ በኋላ ያው ማለት በቃ ትንሽ ራሴን ማዳመጥ ማልችልበት ሁኔታ ላይ ገባሁኝ። ጓደኞችም ነበሩ፣ ማህበራዊ ሁኔታም ወደዛ ገፋፍተኝ ገባ። በኋላ እኔ ደግሞ አላውቅም ማዘር እዛ ድጋሚ መጥታ በመሃል ወደ ኩዌት ሄዳ ነበረ። ኩዌት ላይ ደግሞ ትንሽ እንደሰራች ታመመችና ቁጭ አለች ማለት ነው። እንደዛም ሆኖ ግን ሰፖርት ታደርግ ነበረ ቤተሰብ ሁሉንም ማለት ነው። እናት አባቷን ብቻ አይደለም፣ አላህ ይርሐማቸው። አባቷ መጀመሪያም እኔ 9ኛ ክፍል እያለሁ ሞቶ ነበር። እናቷን ብቻ ሳይሆን አክስቶቼን ምናምን ሰፖርት ታደርግ ነበረ። ከዛ ታማም እንደዛ ከሰው እየተበደረች ሰፖርት ታደርገን ነበር ማለት ነው። ያው አናውቅም እኛ ግን ይሄ ኢንፎርሜሽን አይደርሰንም። እኔ ደግሞ 2-3 ነገር ለማሯሯጥ ሞክር ነበረ። በትምህርቱም በጎን ለማስኬድ ሞክር ነበረ። ግን ስንፍና የሚባለው ነገር ነበር። ብዙም እንትን አላለኝም ማለት ነው። እንዳልኩሽም ገንዘብም ስለማገኝ ብዙም ጠንክሬ ምናምን አልሰራሁም። ሙሉ ለሙሉ ድክመቱ ያለው እኔ ጋር ነው። ብዙም አልጠነከርኩም። ወይ ከቢዝነሱ አልሆንኩኝም ወይ ትምህርቱን አላስቀጠልኩኝም። ብቻ ግን እዚህም እዛም ሆንኩኝና እንዳልኩሽም ወደ አልሆነ ሁኔታ ከገባሁኝ በኋላ ረመዳን ላይ ነው በቃ 2015 ይመስለኛል፣ አላሁ አለም። እንዴ ምን ይሆንኩኝ ነው ግን? ቢያንስ አትሊስት ራሴን አሁን ራሴ ማዳመጥበት ታይም መድረስ የለበትም ወይ? እስካሁን በቃ የባከነው ታይም አልፈዋል። ስለዚህ በነገራችን ላይ እኔ የሚያስጨንቀኝ የነበረው ያሳለፍኩት ነገርን እንዴት አካክሰዋለሁ። ስለዚህ በዚሁ ልቀጥል ነበረ እና እንደዛ ብዬ 4 ወር ታቂውን አላውቅም፣ ሁሩጅ ምናምን የሚባል ነገር አለ። 4 ወር ሁሩጅ ወጣሁኝ ማለት ነው። ለቅ አድርጌ በቃ ወደ ሌላ ቦታ ገጠር ገባሁኝና ራሴን ላይክ እንደ ሜዲቴሽን ልትወስጂ ትችላለሽ እና እንደዛ ለማድረግ ሄድኩኝ። እንደዛ ካረኩኝ በኋላ አትሊስት ራሴን ማዳመጥበት ታይም አገኘሁኝና ተመለስኩ ማለት ነው። በዚህ ሁኔታ ማዘር በጣም ከባድ ሁኔታ ላይ ነበረች። እሷም ታመ ነበረ። በጊዜው ደግሞ አዲስ አበባ ላይ ከሃይማኖት አንጻር ሰላም አልነበረም። በጣም በኔም ሁኔታ ስልክ መያዝ አትችይም፣ ስልክ ይዘሽ መሄድ አትችይም። በጣም ተረብሻ ነበረ። እሷም ደግሞ ሌላ በሽታ ደግሞ እንትን አለች እዛ በዛ በነገራቶች ምናምን ነገር ይሄ ደም ግፊት ምናምን ነገር እንትን አላት ማለት ነው። ግን ደስ የሚለው ነገር በቃ ያ ከዛ በፊት ኬርለስ ነበርኩኝ። እውነትም ስነግርሽ ያው የሚያሳፍር ነገር ቢሆንም በሷ ነገር ላይ በጣም ኬርለስ ነበርኩኝ። ይሄ አንድ ላይ አለመኖራችን ይመስለኛል። አሁን ላይ ያው የሰው ልጅ ድክመቱን ምክንያት ያስቀምጥለት የለ ምናልባት እንደዛ ይመስለኛል። በጣም ኬርለስ ነበርኩኝ። በቃ ምንም አይመስለኝም ነበረ። አስበዋለሁ እኮ ስትመጣ ምን እንዴት መቀመጥ አለባት ብዬ ቢዝነሱን የጀመርኩት እንደዛ ነበረ። ግን ከዛ የጎላ ነገር እንደ እናትነት አልነበረም። ድሮ ልጅ ያለው ተነግራኝ ነበረ። ይሄ ምናልባት ይሄ ወላጆች ካላችሁ ስፔሻሊ ልጆች ጥላችሁ የወጣችሁ ልጆች ካላችሁ በጣም ትኩረት ልታደርጉበት የሚገባ ነገር ትለኝ ነበር እሷ። አንተ ወላጅ አባትህ እናትህ እነሱ ናቸው፣ እኔ እንደ እህትህ ነው የምትቆጥረኝ ብላ አስታውሳለሁ። ልጅ ያለው የተመዘገብኩት በአያቴ ስም ነው እና ያ ነገር በጣም ተጽዕኖ ፈጥሮብኝ ነበር ማለት ነው። እንደዛ ሆኜ እኔ ከተመለስኩኝ በኋላ አትሊስት ራሴን አግኝቼ ከተመለስኩ በኋላ ከሷ ጋር አወራን ምናምን ነገር ከማዘር። ከዛ ግልጽ ማውራት ጀመርን ማለት ነው ያለው ሁኔታዎችን ምን አይነት ሁኔታ ላይ እንደነበርኩኝ ምናምን ነገር መንገር ጀመርኩኝ። ሁሉ ነገር ካወቀች በኋላ እኔም እዛ ደርሼ ከመጣ በኋላ የባህሪ ለውጥ ማምጣቴን ከሌላም ሰው ከተረዳች በኋላ አሰራም ግን ከሰው ምናምን ነገር ተበድራ ብር ላከችልኝ ማለት ነው።
ቢዝነስ ጀምር ብላ የሆነ ስራ ጀምር ብላ 300 ሺህ ብር ላከችልኝ። እኔ ግን ዝግጁ አልነበርኩኝም እንዳልኩሽ። ከዛ ሁኔታ ላይ ስለመጣሁኝ ይሄ ገና ዓለማዊ ሁኔታውን አላገኘሁትም ነበር ማለት ይሄን ዓለማዊ ጥለሽ ወደ ቀጣዩ ዓለም ፎከስ እንድታደርግ የሚያደርግ ቦታ ስለነበረ አሁን ላይ ቢዝነስ ብጀምር ተረጋግቼ እንደማልሰራ ዘግቼው በየታይሙ መስጂድ እንደምገባ ስለተሰማኝ ብሩ ደግሞ እኔ ክፍለ ሀገር ላይ ለሷ መሬት ገዛሁላት ማለት ነው። እርካሽ ነበረ አዛታኝ የዛሬ 3 ዓመት አካባቢ ማለት ነው። ከዛ በመሃል እሷ እንዳልኩሽም ስራ ፈታ ረጅም ጊዜ ቁጭ ብላ ነበረ። እንዳጋጣሚ ያው ከመጀመሪያ ከገባችበት ቤት ስለወጣች ወረቀት አልነበራትም። ተይዛ ወደ ሀገር ቤት ገባች ማለት ነው። እኔ ምንም ኢንፎርሜሽን የለኝም። ጓደኛዋ ነች የነገረችኝ። ልትመጣ ነው ምናምን ነገር አለችኝ። በጣም ተደናገጥኩኝ። እኔ ሀታ ከልጆች ጋር ነው ማድረው፣ ቤት የለኝም ማለት ነው ምንም ነገር። አሁን ይሄ ሁሉ ጊዜ ለፍታለች በባዶ እጇ ምንድን ነው ማደርገው ምናምን ቢገር አገባኝ። እንደምንም ተበዳድሬ ምናምን ትንሽ ቤት ተከራይቼ ምናምን ተጠበቅኳት ማለት ነው እንዳይደብራት ብዬ። ከዛ በቃ ሁሉም ያለፈው ነገር ምናምን ነገር ረስተን ምናምን ነገር ላይፋችን በጣም የሚገርም ሆነ ማለት የሚገርም ሆነ ስልሽ በቃ ፍቅር አላ ይሄ ከዚህ ቤት አብሮ አለመኖሩ ስለነበረ ብዙ ነገር እንደተበላሹ ግን ያው በሷ በኩል ብዙ ነገር ግልጽ ሆና አልነገረችም። ይሄ ብድር እንደወሰደች ምናምን ነገር አልነገረችኝም ነበረ። እኔም በጊዜው አልሐምዱሊላህ ስጋ ቤት ሰራ ነበረ መኖር ጀመረ ማለት ነው። ትንሽ ቀን ማለት ነው። በቃ ደስ ይል ነበር። ይሄ በልጅነት ሀያዎቹ ምናምን አጋማሽ ላይ ነበርኩኝ። ልክ እንደ ልጅ አብሬያት የተኛሁኝ ያ ጊዜ ድጋሚ ሪከቨር እያደረኩት ነበረ። ከዛ ግን በመሃል እንዳልኩሽም ይሄ የቤተሰብ ነገር አልቀረም ማለት ነው። ቤተሰቦች መጀመሪያም የለመዱት ነገር ስለነበረ በተደጋጋሚ የሆነ ሰው ታሞ ይመጣል። አክስቴ ታማ ትመጣለች፣ አያቴ ታማ ትመጣለች፣ ሌላ አክስቴ ታማ ትመጣለች። ያን ታይም አላገኘነውም ማለት ነው። የበለጠ በቃ ጭንቀት ፈጠረብን። እሷም ፍሪ መሆን ነው ያው ከዛ ሁሉ እንትን ስለመጣች ፍሪ መሆን ነበር እንፈልገው። ግን ምንም አድርጋችም እንደዛ የሆነ ሲሆን ደግሞ እሷ እኔ ደግሞ በቀላሉ አምናት ነበር። ገንዘብ ምናምን አለኝ ምናምን ብላ ገንዘቦችን በጣም ታጠፋለች ማለት ነው። ግን ተበድራ ነው የምታጠፋው። እኔ ልጅቷ ጋር አለኝ ብላ ነበር የምታጠፋው ማለት ነው። እንደዛ ብለን ህይወት ቀጠለ ምናምን ነገር። ግን መጨረሻ ላይ ያው ቀኑ መድረሱ አይቀርምና ነገራቶች በዚህ መሃል ደግሞ እኔ አሳቤ ነበረው በቃ እድሜሽም ስለገፋማ አንድ ወደ ውጭ ሀገር እንዳታስቢ ነበረ። እሷ ደግሞ አልሆነላትም። እንግዲህ ታውቂያለሽ አንድ የውጭ ሀገር ረጅም ጊዜ ስላሳለፈች 20 ዓመት ምናምን የሆነ ነገር ስላሳለፈች አልሆነላትም። ቤተሰብም ከእሷ ስለሚጠብቅ ማለት ነው። ድጋሚ እንደምንም ያው ደላላ በጣም ብዙ ብር ከፍላ ምናምን ወደ ሳውዲ ሄደች ማለት ነው። ከዛ ሳውዲ ሄዳ ደግሞ ድጋሚ ታመመች። እንዳልኩሽም የደም ግፊት ጉዳይ ስለነበረ በጊዜው ሙቀት ነበረ። ታማ ድጋሚ መጣች ማለት ነው። ከዛ ድጋሚ መጣች። እሷ ደግሞ በጣም የሚገርመው ነገር ተስፋ የሚባል ነገር በህይወቷ አትቆርጥም ማለት ነው። ከመጣች በኋላ እዚህ ድጋሚ ሊያስራ ጀመረች። እንደመጣች ተስፋ መቁረጥ የሚባል ነገር የለም። ስራ ጀመረች ማለት ነው። እኔ ነበርኩኝ በየጊዜው ተስፋ እቆርጣለሁ። በቃ የሆነ ሲፈጠር ተስፋ እቆርጣለሁ። እኔ ያልሆነ ሁኔታ ላይ መግባት ምናምን እፈልጋለሁ ምናምን። በቃ እንደዛም ሆኖ መጣች። እሷ እዚህ ቢዝነስ ጀመረችና ከዛ ቀኑ ደረሰና ብድር እንደምትወስደው ጓደኛዋ ራሷ ለኔ ነገረችኝ ማለት ነው። ብድር እንዳለባትና አልነገረችህም ወይ ምናምን አለችኝ። ኧረ እኔ ምንም አውቀው ነገር ከዛ እኔ ደግሞ በጣም ራሴን እንትን ማለት አቃተኝ። በቃ ብሩ በዛ ታይም ላይ ሆኜ ሳስበው ብሩ በጣም ይከብድ ነበር። ብድር የወሰደችው ብድር ማለት ነው። ግን ያ ሁሉ ብድር የወሰደችው የሚገርምሽ ነገር አንድ ለራሷ ብላ አይደለም፣ ለቤተሰብ ስትል ለፋሚሊ ስትል ነበር የወሰደችው። እኔ በቃ ይሄ ነገር በጣም ተደናገጥኩኝ። ግን እሷ መስማቴን ስነግራት ምንም አልደነገጠችም። በቃ እኔ ሰርቼ ከፍላለሁ ነው የምትለው። ድጋሚ ሄዳለሁ አረብ ሀገር። አይሆንም አረብ ሀገር ምንም ቢሆን አትሄጂም፣ እኔ ራሴ ሞክራለሁ እንጂ አንቺ አትሄጂም። እኔም ሄዳለሁ በሚል እንደዛ እያልን እንዳጋጣሚ ደግሞ እኔ ዱባይ ሚልክ ደላላ አገኘሁኝና ወደ ዱባይ መጣሁኝ ማለት ነው። ተበድሬ ከዛች ከልጅቷ በዚህ አጋጣሚ ልጅቷን ማመስገን እፈልጋለሁ። ከራሷ ከልጅቷ ማለት ነው እኔ የተበደርኩት ብር ወደ ዱባይ ለመምጣት ያ ሁሉ ብር ብዙ ብር ካብድረቻት ልጅ ነች። እሷ አሁን ላይ 10 ምናምን ዓመት ሆኖታል። እሷም የሷ ሀገር ነው ያለችው። ምናልባት የኛ ብር ይሆናል የያዛት ራሱ ወደ ሀገር ላለመግባት ማለት ነው። እና ከሷ ተበድሬ እኔ ዱባይ መጣሁኝ። ዱባይ ከመጣሁኝ በኋላ ደግሞ ማዘር ስታየው ይሄ ሰው ላይ ጫና ምናምን መሆን የሚባለው ነገር አትፈልገውም ማለት ነው። እሱማ ለብቻው ለምን ይለፋል ምናምን ነገር ብላ ድጋሚ ሳታማክረኝ አሁንም ድጋሚ ሳውዲ መጣች ማለት ነው። ከዛ ሳውዲ መጣ ከሁለት ወር ቆይታ በኋላ እንዳልኩሽም ጉልበቷ ምናምን ነገር በጣም ያማታል። በቃ ረጅም ታይም ስላሳለፈች በጣም ተቆጣለች እና ደም ግፊት ምናምን ስላለባት አልቻለችም። ድጋሚ ተመለሰች ማለት ነው።
እና አሁን ታሪኩ በጣም መደምደሚያው ያለው እዚህ ጋር ነው። ይቅርታ አላስረዝምባችሁና ዋናው ነገር ያለው ነገር ታሪኩ እዚህ ጋር ነውና ምንም አልረዘመም። አንተም ስትናገር ቀልጣፋ ነህ፣ አታሰለችም፣ ጎበዝ ነህ፣ አነጋገር ትችላለህ። ብዙ ነገር ዘልያለሁ። ያው ታሪክ ሁሉም እንትን አይነገርም፣ እንደ ጨብጥ እንዲያዝ ነው ለሌላ ሰው ማስተማሪያ እንዲሆን ማለት ነው እንጂ ያው ብዙ የሚዘለሉ ታሪኮች አሉ ለአላህ ብቻ መሰጫቸው። እና እንዳልኩ ጊዜዋን ያሳለፈችው ለቤተሰብ ነበር ብዬሻለሁ። እና ዛሬ የተፈጠረው ነገር በጣም አጂብ ሆኖብኝ ነው አንቺ ጋር የገባሁት ማለት ነው። ዝም ብዬ ሁሌ አይሻለሁ እንጂ ብዙም ደፋር አይደለሁኝም እንደዚህ ለማውራት። እና ዛሬ የተፈጠረው ማዘር አሁን ክፍለ ሀገር ነች ያለችው ማለት ነው። እኔ እየሰራሁኝ አልሐምዱሊላህ እሰራለሁኝ። ያው ካምፓኒ ላይ ነው የምሰራው ምናምን ነገር፣ እሷንም ሰፖርት አደርጋለሁ፣ ብድሩንም ደግሞ ከፍላለሁ። በዛም ተዘዋዋሪ ደግሞ ሌላ ኔክስት ላይፍ የሚያሻሽል ነገር ደግሞ እየሰራሁኝ ነው፣ እጥራለሁ በራሴ መንገድ ማለት ነው። እና እሷ እንዳልኩሽ መረጋጋቱ የለም። በቃ አንዴ ስለኔ ያስጨንቃታል፣ እሱን ሰፖርት ማድረግ አለብኝ ትላለች። አንዴ ደግሞ ክፍለ ሀገርም ሄዳ እንዳልኩሽ እኔ ሐሳቤ የነበረው አሁን ለመጨረሻ ጊዜ ስትመለስ በቃ ክፍለ ሀገር እንዲሄድ እረፍት አድርጊ፣ ትንሽ ታይም እረፍት አድርጊ። አዲስ አበባ ቤት ክራይ ይወደድብኛል ካልሽ ክፍለ ሀገር ገብተሽ እረፍት አድርጊና ምናምን ነገር የሆነ የክፍለ ሀገር ከተማ አለ፣ እዛ እረፍት አድርገሽ አእምሮሽ ሲረጋጋ ደስ ያለሽ ነገር ትጀምራለሽ ብያት ነበር። እሷ ግን አትችለውም እንደዚህ አይነት ነገር ማለት ነው። እንደሄደች ሌላ ቢዝነስ ምናምን ነገር ውስጥ ገባች። ከዛ እኔ ያልኳት ራሷን ለብቻዋ እንድታገኙ ነበር፣ ግን እሷ ከቤተሰብ ጋር ሄደች ማለት ነው። ቤተሰብ ጋር እና አክስቶቼ ምናምን ጋር ሄደች። አያቴም አለች በህይወት የእሷ እናት ማለት ነው። እዛ ሄዳ በተቀመጠችበት ነው አሁን ይሄ ታሪክ ያጋጠመኝ ማለት ነው። በጣም ገርሞኝ አሁን እየነገረችኝ ነበር ዛሬ። እና ምን ተፈጠረ መሰለሽ፣ እኔ መጀመሪያ ላይ ብር ልኬላት ነበረ ረመዳን ላይ ማለት ነው። ምናልባት ስራውንም ልታስኬጅበት እናም ለረመዳን ወጪ ይሆናል ብዬ ልኬላት ነበረ። እንግዲህ ረመዳንን በዛ ሁኔታ ካለፈ በኋላ እንግዲህ አሁን ደግሞ እንዳልኩሽ ረጅም ጊዜ ብር ስለያዘች ምናምን ብርም እጇ ላይ ከሌለ በጣም ነው የሚደብራት ማለት ነው። እና ምን ተፈጠረ፣ እቤት አክስቶቼ ነበሩ፣ አንድ አጎቴም አለ ቤት ማለት ነው። የሚገርምሽ ነገር አሁን አሉበት ምንለሽ ቤት ማለት ነው ያሰራችው እናቴ ነች። ሁሉም ነገር ቤቱ ሁሉም ነገር ያው እኔ እዛው ስላደኩኝ ምን እንደተፈጠረ አውቃለሁኝ። መደረግ ያለበት ነገር በሙሉ በየአመቱ እንግዲህ እኛ ጋር እንደ ባህል አለ አረፋ ምናምን ረጅም ነገር ነው ሴሬሞኒው የሚዘጋጀው። እንደዛ ነገር ታደርግ የነበረችው እሷ ነች። እና ምን ሆነ ከዛ በጣም ያሳዝናል። እና ምን አሉኝ አለች፣ ከዚህ በፊት ተደጋጋሚ ያጋጥም ነበር ማለት ነው። እንዳጋጣሚ በሆነ ጋር ተጨቃጭቀው ከቤት ካልወጣሽ አሉኝ አለች። ይሰማል አመችም ይሰማል። እጄ ልታጠብ እኮ ነው፣ ኪችኑ እዚህ ጋር ነውና እየሰማሁህ ነበረ፣ ግን ሚውት አድርጌው ስለሄድኩ እዛ ሆኜ ይሰማል ስል ይሰማል። እና አሁን ዛሬ ስትነግረኝ ያ ሁሉ እንትን ያለችላቸው ቤተሰብ ማለት ነው ከቤት ካልወጣሽ አሉኝ አለች። እናው ጭራሽ ከቤት ካልወጣሽ ብቻ ሳይሆን አንቺ በዚህ እድሜሽ እንዴት እናትሽ ቤት ትኖሪያለሽ ብለው ከቤት ካልወጣሽ እንዴት በዚህ እድሜሽ እናትሽ ትኖሪያለሽ፣ ከእናትሽ ጋር ትኖሪያለሽ፣ እንዴት እናትሽ ህይወት ላይ ለመወሰን ትፈልጊያለሽ፣ ከቤት ልብስሽን ይዘሽልን ውጪ ምናምን አሉኝ አለችኝ። እና በጣም ተገርሜ ነው። አሁን ይሄ በጣም ለብዙ ሰው ማስተማሪያ የሚሆን ነገር ነው እንደኔ ሀሳብ ማለት ነው። ለምን እኔም በጣም አምናቸው ነበረ። አይ ቲንክ ያው የሁለቱም ጎን መስማት አለብኝ። በሳይድ የነሱንም ለመስማት ሞክሬያለሁ የተፈጠረው ነገር ማለት ነው። ግን የፈለገ ነገር ቢፈጠር እኔ እናቴ ስለሆነች አይደለም እሷ ካደረገችው ነገር አንፃር እንኳን ይሄን ያክል ለመናገር 20 ዓመት ለነሱ ከከፈለችው መስዋዕትነት አንፃር ማለት ነው እንኳን ለመናገር ማለት ነው ስትናገራቸው ዝም ማለት ነበረባቸው። እሷ እንኳን እኔ በሌላም በኩል በእነሱም ሳይድ ለማዳመጥ ሞክሬያለሁኝ። በእሷ ብቻ አልወሰንኩኝም እናቴ ስለሆነች ማለት ነው። የእነሱንም ምክንያት ሰማሁኝ። ቦታውም ላይ ነበረ ሰው ጋር ደውዬ ሰማሁኝ። ከዛ ስትቀረ እናትህ እንደ ሌላ ጊዜ ማሻአላ እንደ ሌላ ጊዜ እንዳልኩሽ ማዘር ችኩል ነች፣ ምናልባት ልትናገራቸው ይችላል። ግን በዚህኛው ምንም የተፈጠረ እሷ ያለችው ነገር የለም። ራሳቸውን ቴኬር እንዲያደርጉ ብቻ ነበር የነገረቻቸው በሚል ከሁሉም አንግል ሰማው። በጣም ገርሞኝና አሳዝኖኝ ማለት ነው። እና ከቤተሰብ ራሱ እኔ ኦልሬዲ እንትኖቼ ናቸው ወንድሞቼ ናቸው ማለት ነው። በቃ እነሱ ወንድም አክስቶቼ ማለት የአክስቶቼ ልጆች ከነሱ ጋር ስላደኩኝ በቃ ቤተሰቦቼ ናቸው ማለት ነው። በጣም የተገረምኩት እና ይሄ የተፈጠረው የሚመስለኝ እኔ ስራ ፈትቻለሁ ብያቸው ነበረ በዚህ ሰሞን። ከዛ በፊት ነገራቶች ጥሩ እየሄዱ ነበር። ለምን እኔ ስለምንቀሳቀስ ይመስለኛል አንዳንዴ ያው እኔ ዝም ብዬ ዲሳይድ ማድረግ አልፈልግም። ግን ይሄ ነገር የተፈጠረው በጣም ገርሞኝ
እንዴት ይሄን ያክል ከእናትሽ ቤት ራሷ ከሰራችው ቤት ራሷ ካለማችው ቤት ውጪ ብለው አባረሩኝ ስትለኝ ይሄ ለብዙ እህቶቻችን በተለይ ስፔሻሊ ከእናትና ከአባት ዘላችሁ ሌላ ሰው ላይ ቴክ ኬር እናደርጋለን የነሱ ጉዳይ እኛንን ሃንድል እናደርጋለን የምናደርገው ብላችሁ የምታስቡ ሴቶች በጣም ልታስቡበት የሚገባ ነገር ነው። እኔ ኦልሬዲ ማዘር እሷ አሁን አልከሰረችም። አትሊስት እኔ በደንብ እንቀሳቀሳለሁኝ አልহামዱሊላህ። እኔ በራሴ መንገዶቼ እዳዬንም የከፈልኩኝ እሷንም ሰፖርት ያደረኩኝ መንጃ ፈቃድንም ያወጣሁኝ ነው እና ገና 1 አመት ነው ከመጣሁኝ ማለት ነው ዱባይ። ያው ኮንስትራክሽን በዩ የምሰራው እንደዛም ሆኖ በወር 1000 ምናምን ያገኘኝ ሌላ ነገር 3 ቦታ ያከፋፈልኩኝ እሰራለሁ ማለት ነው አልহামዱሊላህ። እሷ አልከሰረችም። ግን ምናልባት አንዳንዴ ልጅ የሚባለው ነገር ሳታገኙ ወደ አረብ ሀገር ወጣችሁ ያላችሁ ሴቶች በጣም ሲሪየስ ሆናችሁ ልትጠነቀቁ የሚገባ ነገር ነው። ማንም ምህረት አያሳየም የሰው ልጅ ስፔሻሊ የሰው ልጅ ከለመደ ማለት ነው። የሰው ልጅ ከለመደ ስታጪ ምህረት አያሳይሽም። የሰው ልጅ ካንቺ ከለመደ ለምን እኔ አንዳንዴ የሰው ልጅ ላይ አልፈርድም። ይሄ ያለው ይሄ ከሰው ልጅ በላይ ያለው የሚሰጠው ላይ የሚጫነው ኔጌቲቭ ባህሪ ነው እንደዛ እንዲያደርግ የሚያደርገው። ለምን አንዴ የሰው ልጅ አንቺ የሚያቀሽ በመስጠት ሙድ ላይ ነው። ስታጪ ግን ሊለምድሽ አይችልም። እንደዚህ አይነት ነገር ላይ በደንብ ጥንቃቄ ብታደርጉ እኔ ስፔሻሊ እህቶቻችን ወንድ ልጅ ምናልባት ብዙ ነገራቶች ተበላሽቶ ነገራቶች ሊያስተካክል ይችላል እና አሁን ማዘር ቀድም እኔ በጣም የተሰማኝ ነገር ቢኖር ምን መሰለሽ ቀድም ደውላ ስትለኝ ማለት ነው እኔ ብዙ ነገር ብያታለሁ። እኔ በጣም ነው የምወድሽ እኔ ካንቺ ጎን ያለሁት አብሽሪ ምናምን ብያታለሁ። ግን የተሰማት ነገር ምን አለ አንድ ሴት ልጅ ብትኖረኝ ነበር ብላ የተሰማት ለምን ስለተናገሯት ነው። አንቺ እኮ 5 የምታደርሽበት ታይም ላይ ነበር፣ አሁን 5 አድርሰሽ የምትድሪበት ታይም ነበረ፣ አሁን ገና ከናትሽ ትቀመጫለሽ ብለው ተናግረዋትና እኔ የተሰማኝ ያ ነገር ነው። ለምን አንዳንዴ ያው አይቻልም ሴት በሆንኩኝ ትያለሽ ይሄ ከገንዘብ በላይ ክሬዲትነት ስላለውና ስፔሻሊ እህቶቼ ወላሂ ይሄ ነገር በጣም የሚያሳስብ ነገር ነው። ዛሬ በጣም ሲምፕል አድርገን ልናየው እንችላለን፣ ግን ነገ ስናጣ ቢያ ባገኘነው ሙድ ብቻ ነው ሊቀርቡን የሚፈልጉት ማንም ቢሆን ማለት ነው። እኔ ዝምድና የመቁረጥ ምናምን ሐሳብ ኖሮኝ አይደለም። ይሄ በሸሪዓም በማንኛውም ሃይማኖት ዝምድና ቁረጥ የሚባል ነገር የለም። ግን አንቺ እስካለሽ ድረስ ነው ደግሞ ዝምድና የሚቀጠለው። ራሳችሁ ለመኖር ሞክሩ መጀመሪያ ላይና በዚህ አንግል ያው እንደ ገረፍ አድርጌ ታሪኬን አቅርቤላችኋለሁ። ዋና ፎከስ ያደረኩት እናቴ ላይ ነው። ከተማራችሁበት ምናልባት ቅርታ ጊዜያችሁ ወሰድኩባችሁ። አይ አልወሰድክብንም። በጣም አስተማሪ ታሪክ ነው። እናትህ በጣም እድለኛ ናት እንዳንተ አይነት ልጅ። በጣም እንደዚህ የሚያስብላት የሚያዝንላት እንደ ጓደኛ አንተን በመውለዷ እጅግ በጣም እድለኛ ናት። እና እንደውም እኮ ከሴት ልጅ ወንድ ልጅ ነው ለእናቱ የሚያደላው እና ወንድ ልጅ ለእናቱ የሚባለው እንኳን ማለት ሴት በሆንኩላት ብለህ ስለተመኘህ ማለት ነው። ወንድ ልጅ ይበልጣል እንደውም ከሴት ልጅ ለእናቱ እና በጣም ጎበዝ ልጅ ነህ። እስቲ ኢንሻአላህ በጣም ፈጣሪ እናትህን ረጅም እድሜ ያኖርልህ። እና አሁን እየረዳሃት ነው። አንተ ዱባይ መጥቻለሁ ብለኸኛል። እኔ ዱባይ ነው ነገርኩሽ እኮ አሁን ዱባይ መጥቻለሁ። እሷንም እረዳለሁኝ፣ እዳውንም እከፍላለሁኝ፣ መንጃ ፈቃድም እያወጣሁኝ ነው። ጎበዝ ጀግና፣ በርታ፣ ጎበዝ ልጅ ነህ። ደስ ይላል እንደዚህ ለቤተሰቡ ለእናቱ በተለይ እንደዚህ የሚጨነቅ ልጅ በጣም ደስ ይላል። አላህ ያግዝህ። ቶሎ እዳውንም ከፍለህ ለመጨረስ መንጃ ፈቃዱ ይሳካልህ ኢንሻአላህ። እሺ አይዞሽ በላት እናትህን። እኔ ያለሁልሽ በላት። አንተ ብቻ ትባታለህ፣ ማንም ይቅር። አንተ ልጇ ብቻ በቂ ነህ ለሷ ኢንሻአላህ። በሉ እንግዲህ አስተምሯችኋል ብዬ ተስፋ አደርጋለሁ። በጣም አስተምሩናል። ሴቶችዬ ብራችሁን ለራሳችሁ ያዙ ነው እያላችሁ ያለው ወንድማችሁ። በደንብ 20 ዓመት አረብ ሀገር ሰርታ ረድታ መጨረሻ ላይ ያው ብዙ ጊዜ ሰምተናል እንደዚህ አይነት ታሪክ አይደል? እናቱ 20 ዓመት ነው አረብ ሰርታ የረዳችሁ ቤተሰብ በመጨረሻ ጉልበታችሁ ሲደክም ካዳላችሁ የለፋችሁበትን ሀብት ማንም አይፈልጋችሁ። ስለዚህ ገንዘባችሁን ያዙ፣ ብልጡ። እሺ ውዶች፣ እንደዚህ አይነት ልጅ ባይሰጣት ኖሮ ምን ይውጣት ነበር? እንኳንም በጊዜ አንተን ወለደች። እሱ ትልቅ ነገር ነው። እስቲ ኢንሻአላህ እኔም እንግዲህ እከሳታለሁ በቅርብ ኢንሻአላህ። በርታ ወንድሜ። በሉ እሺ። ሰላም አለይኩም። ወአለይኩም ሰላም። እሺ ሰላም